ጳጳሶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱም ይገለጥላቸዋል ተናክሊሉ ቲክቶከሮቹ ይቀሩናል ያለው ግን በጣም መሰመር ያለበት ጉዳይ ነው እንዳልክ ዘነበ ና እንወያይ ተብሎ ከኦርቶዶክሳውያን ጥያቄ ቀርቦለት ሸሽቶን ይቀሩ። ሰላም ጤና ይስጥልን የተከበራችሁ የተግባር ሚዲያ አድማጭና ቤተሰቦቻችን በእያላችሁበት የከበረ ሰላምታችን ይድረሳችሁ እንላለን። ይህንን ዝግጅት በመላው ዓለም ሆናችሁ በእያላችሁበት የተቆጣጠረ የምትመለከቱ ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ እንኳን ለልደታ ማርያም ዓመታዊ የንግስ በዓል በሰላም አደረሳችሁ አደረሰን። እመቤታችን ቅድስት ድንግል ማርያም በመወለዷ ብዙዎቻችን ልደታችን ነው እንላለን። ቅድስት ድንግል ማርያም የአምላክ ልጅን ለመውለድ በሚገባም የተመረጠችና ንጽሕት የሆነች እናታችን ናት። እመቤታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ናት። በሐሳቧም በህሊናዋም በንግግሯም በድርጊቷም ምንም ኃጢአት የሌለባት ከሰው ልጆች በሙሉ በፍጹም ንጽሕት በመሆኗ የምትለይ ቅድስት ድንግል ማርያም እናታችን በነገው ዕለት ግንቦት 1 ቀን የመወለዷን ዜና እናበስራለን ወይም ደግሞ ልደቷን እናከብራለን። አድማጭና ቤተሰቦቻችን ተግባር ሚዲያን ቀዳሚ ምርጫችሁ አድርጋችሁ የምትከታተሉ በሙሉ በየሰዓቱ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ኦርቶዶክሳዊ ይዘት ያላቸውን መረጃዎችን ወደ እናንተ በፍጥነት እናደርሳለን። ተግባር ሚዲያ የሚዲያ አማራጭን ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን እንዳትረሱ እያለን ዛሬም እንደተለመደው በአንዳንድ ጉዳዮች ላይ መረጃዎችን ወደ እናንተ የምናደርስ ይሆናል። ከሰሞኑን ማህበራዊ ሚዲያው በምን አይነት ሁኔታ ላይ አለፈ፣ ቅድስት ቤተክርስቲያናችንስ ምን አይነት ወቅታዊ ሁኔታን አሳልፋለች የሚለውን ተያያዥ ጉዳይ ጨምሮ በርካታ መረጃዎችን ወደ እናንተ አደርሳለሁ። ምርጫችሁ ስላደረጋችሁ እናመሰግናለን። አብራችሁን ቆዩ። ፓስተር ዮናታን እንግዲህ በጣም መስመሩን እያለፈ ይገኛል። በፕሮቴስታንት ቤተ እምነት ውስጥ ከሚታወቁ ዝነኛ ፓስተሮች መካከል አንዱ ነው ፓስተር ዮናታን አክሊሉ። ዮናታን አክሊሉ ግን በተለያዩ ጊዜያቶች የተለያዩ መስመር የሚያልፉ ንግግሮችን በማድረግ የሚታወቅ ሰው ነው። በተለይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያነጣጠሩ የተለያዩ ንግግሮችን በማድረግ ሰውየው ይታወቃል። ነገር ግን እስካሁን ሃይባይ አላገኘም ወይም ደግሞ ከቤተ ክህነት በኩል ተገቢው ምላሽም አልተሰጠውም፣ ተገቢው ህጋዊ ሂደትም አልተኬደበትም። ምናልባትም ፓስተር ዮናታን አክሊሉ አሁንም በዚህ ድርጊቱ ገፍቶ የቀጠለ ይመስላል። በተለይም በብፁዓን አበው ሊቃነ ጳጳሳት ቡራኪያቸው ይድረሰንና በእነሱ ላይ ትናንትና እያስተላለፈው በጣም የትችትና ኦልሞስት የንቀት ንግግር በጣም በርካታ ኦርቶዶክሳውያንን አስቆጥቷል። እስኪ ቪዲዮ ምንድን ነው ፓስተር ዮናታን ምን ተናግሮ ነው እንደዚህ አስቆጣ የሚለውን የተወሰነ ሰከንዶችን ስጡኝና አብረን እንመልከት። ሃይማኖት ቀንበር ብዙዎች ዘንድሮ ሰብረው ይወጣሉ። ወንጌል የቤተ መንግስት በር አይዘው፣ የቤተ ክህነት በር አይዘው። ጳጳሶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ለነሱም ይገለጥላቸዋል። እንግዲህ ይሄ ሰውዬ የተናገረው ንግግር በተለይም በዋነኝነት ትኩረት እንድትሰጡት የምፈልገው ነገር ጳጳሶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው የሚለው ነጥብ ነው። እንዲሁም ደግሞ ወንጌልን የቤተ ክህነት በር አይዘውም የሚለው ንግግር እጅግ በጣም የሚያስገርም ንግግር ነው። በነገራችን ላይ ይሄ ሰውዬ ዮናታን አክሊሉ በዚህ ልክ ቅድስት ቤተክርስቲያንን እንዲናገር መብት የሰጠው ማለት ነው። በዚህ ልክ ተዳፍሮ የብፁዓን አበው ሊቃነ ጳጳሳትን ክብር እንዲነካ መብት የሰጠው ማለት ነው። እስከ ዛሬ ድረስ ጳጳሶቹ አልገባቸውም ማለት እኮ ይህ ትልቅ የንቀት ንግግር ነው። ሰው ዮናታን አክሊሉ በትናንትናው ዕለት በእነሱ ፕሮግራም ላይ ተገኝቶ ባስተላለፈው መልእክት ጳጳሶቹ ገብቷቸዋል፣ አሁን የቀሩት ደግሞ ቲክቶከሮቹ ናቸው ማለት ነው የተናገረው። እንግዲህ ለምን ይህንን ነገር ተናገረ፣ ለምን ይህን ማለት ፈለገ የሚለውን በብዙ መንገድ ማየት እንችላለን። በነገራችን ላይ ዮናታን አክሊሉ እንዲሁ ዝም ብሎ የመጣለት የሚናገር ሰው አይደለም። እጅግ በጣም የተጠና የተጠና ነገሮችን ተጥለው ነጥብ ያመጣሉ ብሎ የሚጠብቃቸው ነገሮች የሚናገር ሰው ነው። ከዚህ በፊት እንደምታስታውሱት ከ2 ዓመት በፊት ማህበሩ ለሁለት ይከፈላል እያለ የቅዱስ ሲኖዶስን በአባቶች መካከል ተፈጥሮ የነበረውን አለመግባባት አስቀድሜ ተናግሬያለሁ ለማለት ኦልሞስት ካለመግባባቱ በፊት ተናግሮ ነበር። ካስታውሳችሁ የጥር 12ቱ ክስተት ከመፈጸሙ በፊትና እነ ብፁዕ አቡነ ሳዊሮስ ህገወጥ ሹመት ከመሾማቸው ከወራት በፊት ማህበሩ ለሁለት ይከፈላል እያለ ተናግሮ ነበር። ነብዩ ነው ታይቶት ነው አይደለም። ከዛ ጀርባ ስለነበር ነው። ከዛ ድርጊት ጀርባ ስለነበር ነው። እንግዲህ እንድንጠረጥር የሚያደርገን ነገር ያን ነው። ሰው ከዛ ጀርባ ባይኖር ኖሮ በምን ሊያውቅ ይችል ነበር ይሄንን? ስለዚህ አሁን ደግሞ ጳጳሶቹ ገብቷቸዋል የቀሩት ቲክቶከሮቹ ናቸው ተብሏል።
ከዚህ የምንረዳው ነገር ምንድነው? እንግዲህ ቤተሰቦች ጳጳሶቹ ገብቷቸዋል ያለው ከሰሞኑን አቡነ ገብርኤል የተናገሩትን ንግግር እንደ መነሻ በመጠቀም በአባቶች መካከል ሌላ መከፋፈልን ለመዝራት ህዝቡ ጳጳሳትን እንዳይሰማ ለማሳመጽ ጭምር ነው የተናገረው። በእርግጥ ዮናታን አክሊሉን ንግግሩን እንግዲህ ከቁም ነገር ቆጥሮ የሚያምን ኦርቶዶክሳዊ ባይኖርም የሱ ፖይንት ግን ይሄ ነበር፣ በእኔ አረዳድ፣ በእኔ ግንዛቤ ማለት ነው። ጳጳሶቹ ገብቷቸዋል፣ እስከዛሬ አልገባቸውም ነበር ማለት ነው በሱ አነጋገርና ለዚህ ብፁዓን አበው ሊቃነ ጳጳሳት በቂ መልስ ይሰጣሉ ብዬ አስባለሁ። እውነት ለመናገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ በጣም አንጋፋ የተማሩ ሊቅ የሆኑ ሚስጥረ ሥላሴን ሚስጥረ ሥጋዌን በልብ አድርገው ፈትፍተው ማስተማር የሚችሉ በጣም በርካታ ሊቃነ ጳጳሳት አሉ። በዚህ ጉዳይ አንቸገርም። በነገራችን ታላላቅ ሊቃነ ጳጳሳት አሉ። ቅኔውን በደንብ የሚያውቁ፣ ድጎውን በደንብ የሚያውቁ፣ በጉባኤ ቤት ያለፉ፣ ቤተክርስቲያኒቱን በደንብ የሚያውቁ፣ ለሚጠየቁ ጥያቄ ሁሉ መልስ መስጠት የሚችሉ በጣም በርካታ የተማሩ ደግሞ ህይወታቸው በእግዚአብሔር የተቀደሰ የምንኩስና ህይወት የሚኖሩ በጣም በርካታ ሊቃነ ጳጳሳት አሉ። በዛው ልክ ደግሞ ከስንዴ መሃል እንክርዳድ አይጠፋምና አንድ ሁለት ደግሞ በምንፍቅናው ዓለም የሚውታትሩ ወይም ደግሞ ልባቸው ወደ ታድሶ ምንፍቅና ያዘነበለ ሊኖሩ ይችላሉ። እሱን ደግሞ ቅዱስ ሲኖዶስ በመንፈስ ቅዱስ የሚመራ እንደመሆኑ መጠን በሐዋርያት እግር የተተካ እንደመሆኑ መጠን በሂደት በጥቅምቱም በግንቦቱም የሲኖዶስ ስብሰባ ያው አብ ያልተከለው አይጸድቅምና አረሙን እየነቀለ እንክርዳዱን እያጸዳ ይሄዳል። በዚህ በአባቶቻችን ሙሉ እምነት አለኝ። ዮናታን አክሊሉ ቲክቶከሮቹ ይቀሩናል ያለው ግን በጣም መሰመር ያለበት ጉዳይ ነው። ምን ማለት መሰላችሁ ቤተሰቦች? ቲክቶከሮቹ አስቸግረውናል እያለ ነው። ደግሞም አስቸግረነዋል። አሁን ላይ በማህበራዊ ሚዲያ የተፈጠረው መነቃቃት በቲክቶክ ላይ ኦርቶዶክሳውያን ወንድሞች ፊት ለፊት ገብተው መሟገት መጀመራቸው እነ ዮናታን አክሊሉን እያስጨነቀ ነው። በነገራችን ላይ በቲክቶክ ፕላትፎርም ዘማሪ ሐዋዝ ከተወሰደበት የተሃድሶ መንጋ ተመልሷል። በቲክቶክ ፕላትፎርም ፓስተር ተመስገን ተመልሶ አሁን ላይ ተሙ የጌታ ልጅ ተብሎ በኦርቶዶክስ ቤት ውስጥ ክንደ ብርቱ ከሚባሉ መምህራን መካከል አንዱ ሆኗል። በቲክቶክ ኦርቶዶክሳውያን ተጋድሎና ጥረት አማካኝነት ፓስተር ደምረው ወይም አገልጋይ ደምረው አሁን በዚህ ሳምንት ከኦርቶዶክስ ቤተክርስቲያን ላይ ተደምሯል። እነዚህ የሚታወቁት ናቸው፣ ፐብሊክ ፊገር ናቸው። ማይታወቁ በጣም እልፍ የሆኑ በየቀኑ የሚጠመቀውን ፕሮቴስታንት ብታዩት ደግሞ ለማመን ይከብዳቸዋል። ይሄ ለሚዲያ ምናምን የምንጠቀመው አይደለም። በትክክል ቢያንስ በየቀኑ በመቶ የሚቆጠር ፕሮቴስታንት ወደ ኦርቶዶክስ በረት ይመለሳል። በመቶ የሚቆጠር በተለያዩ አካባቢዎች፣ በደቡብ ክልል፣ በኦሮሚያ ክልል፣ በአዲስ አበባ፣ በተለያዩ አካባቢዎች እና የቲክቶከሩን ጫና አልቻሉትም። ቲክቶከር ላይ ያለውን ኦርቶዶክሳዊ ወጣት የሚሞግት የፕሮቴስታንት መምህር የለም፣ አሁን ላይ የለም። እንዳልክ ዘነበ ና እንወያይ፣ እንከራከር አይደለም በነገራችን ላይ እንዳልክ ዘነበ ና እንወያይ ተብሎ ከኦርቶዶክሳውያን ጥያቄ ቀርቦለት ሸሽቶ ነው የቀረው። እስካሁን ድረስ ይፋዊ ምላሽ አልሰጠበትም ጥሪውን ስለመቀበሉ። ምን ማለት መሰላችሁ? ቲክቶክ ላይ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ በደንብ በመስፋፋቱ በርካታ ፕሮቴስታንቶች ያሉበትን እንዲጠይቁ አድርጓቸዋል። የት ጋር ነው ያለሁት? ትክክለኛው መንገድ ላይ ነኝ ወይ? ሰፊው መንገድ ነው ወይስ ጠባቡ መንገድ? ወደ ጨለማ የሚያደርሰው መንገድ ወይስ ወደ ብርሃን የሚያደርሰው መንገድ? ጥያቄ ውስጥ ገብተዋል። እግዚአብሔር ይመስገን ቲክቶክ መምጣቱ በዚህ በኩል ጥሩ ነገሩ ነው። እኛ ኦርቶዶክሳውያን መበርታት አለብን። እንግዲህ ፓስተር ዮናታንን ያስጨነቃቸው የቲክቶከሩ ጉዳይ ነው። ቲክቶከሩ ቃስ እያለ ይገለጽለታል ብሏል። እኛ ከተገለጠልን ቆይቷል። ስለዚህ እንግዲህ ይሄ የሳምንቱ መነጋገሪያ ጉዳይ ነው። እስኪ ደግሞ ሌላ በጣም ተሐድሶዎች በብዛት የሚሰሩትን ነገር ላሳያችሁ። ከሰሞኑን ቲክቶክ ላይ ነጠላ ለብሰው መስቀል አድርገው ኦርቶዶክስ መስለው የፕሮቴስታንትን አስተምሮ የሚያስተምሩ ሰዎች ብቅ እያሉ ነው። ፕሮቴስታንቱ ዓለም እንደሚታወቀው የራሱ የሆነ ነገር የሚተማመንበት ነገር ባለመኖሩ በኦርቶዶክስ ንዋያተ ቅድሳት በኦርቶዶክስ አልባሳት እየተጌጠ ይገኛልና ከዚህም መካከል አንዱ የኦርቶዶክስ ሀብት የሆነው ነጠላ ነው። ነጠላኛ ኦርቶዶክሳውያን ትምህርተ መስቀል አመሳቅለን በትርጉምና በምሳሌ እንለብሰዋለን። አሁን ፕሮቴስታንቱ የጀመረው ምንድነው? ነጠላ ልብሱ መጨፈር፣
ነጠላ ለብሶ መስፈር፣ ነጠላ ለብሶ መስከር፣ ነጠላ ለብሶ መደባደብ፣ ነጠላ ለብሶ መሳደብ፣ ከዛስ ኦርቶዶክስ እንድትተች። እስኪ ይህን ቪዲዮ ተማይተ ነው እንመለስ። እንደተመለከታችሁት ነው እንግዲህ የኛን ነጠላ ለብሰው እየጨፈሩ የኛን ነጠላ ለብሰው እየዘለሉ ኦርቶዶክስ እንዲናት ለማስባል የሚሄዱበት ጥረት እጅግ በጣም የሚያሳዝን ነው። ለማንኛውም እናንተ የተግባር ሚዲያ አድማጭና ቤተሰቦቼ ምርጥ ፋሚሊዎቼ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። ተግባር ሚዲያን ሰብስክራይብ እያደረጋችሁ የደወል ምልክቷን ስትጫኑ ምርጥ ቪዲዮዎች ወደ እናንተ ይደርሳሉ። ሻሎም፣ ሰላም ሁኑ።